በዛሬው የፊልም ዳሰሳችን በፍራንሲስ ሎሬንስ ዳይሬክት ተደርጎ በ2018 የተለቀቀውን ሬድ ስፓሮ የተባለውን የስለላ ዘውግ ያለውን ፊልም ይዤላችሁ መጥቻለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እንድታደርጉትና ቪዲዮንም ላይክ አድርጋችሁ እንድትጀምሩ በትህትና ጠይቃችኋለሁ። በመድረክ ላይ ጥሩ ዳንሰኛ ነበረች፣ ነገር ግን በቅጽበት ህይወቷ ለዘላለም ተቀየረ። አሁን የምትፈልገውን ለማግኘት ማራኪ ሰውነቷን መጠቀም ወደሚኖርባት የስለላ ትምህርት ቤት ልትገባ ነው። ፊልሙ የሚጀምረው በሁለት ፈጽሞ የማይገናኙ ገጸ ባህሪያት ነው። ዶሚኒካ ኢጎርቫ የመጀመሪያ ደረጃ የባሌት ዳንስ ባለሙያ ናት። በክፍል ውስጥ ብቻዋን ሙዚቃ እያዳመጠችው እንመለከታታለን። በሌላ በኩል ደግሞ ኔት ናሽ የተባለ የሲአይኤ ወኪል የሚስጥራዊ የስልክ ጥሪዎችን እያስተናገደ ነበር። ዶሚኒካ ህይወቷን ለዘላለም ሊቀይር የተዘጋጀውን ትርኢት ለማቅረብ ዝግጅቷን ጨርሳለች። የታመመችውን እናቷን ወደ ሆስፒታል ከወሰደች በኋላ ዶሚኒካ ህይወቷ ወደ ጨለማ አቅጣጫ እየሄደ እንደሆነ ሳታውቅ ወደ ቲያትር ቤቷ አመራች። በመድረኩ ላይም በአስደናቂ ትርኢቷ ታዳሚዋን ትማርካለች። በሩሲያ የከፍተኛ መኮንን የሆነውንና በአጎቷ ቫኒያ አማካኝነት የተዋወቀችውን ዲሚትሪ ኡስቲኖቭ የተባለ ሀብታም ሰውን ጭምርም መሳብ ችላለች። ይህ በእንዲህ እንዳለ ኔት በሞስኮ ጎዳናዎች ላይ ከአንድ ሚስጥራዊ ሰው ጋር ይገናኛል። ከዚህም በኋላ ድንገት የፖሊስ አባላት በቦታው በመድረሳቸው የኔት እቅድ ከመቅጽበት ይከሽፍና ማንነቱም ይጋለጣል። በዚህም ሳቢያ የበላይ አለቆቹ በጣም ይበሳጩበታል። ወደ ቲያትር ቤቱ ስንመለስ የዶሚኒካን የዳንሰኝነት ህልም የቀጨ አጋጣሚ በባልደረባዋ የተንኮል ስራ ይፈጠራል። ሆን ብሎም እሷን በመጉዳት የባሌት ዳንስ ስራዋን እስከ መጨረሻው ድረስ አበላሸው። ዶሚኒካን በሆስፒታል ውስጥ በተፈጠረው ነገር ተደናግጣ ቀረች። ከ3 ወራት በኋላ ህክምናዋን ጨርሳ ስትመለስ የእናቷም ህክምና እንደተቋረጠ ትረዳለች። ተስፋ የቆረጠችው ዶሚኒካ የቀድሞ የዳንስ አጋሯንና አዲሱ ፍቅረኛውን በህይወታቸው ላይ የቁጣ ጅራፍ ታወርድባቸዋለች። በህይወቷ ላይም አሁን ላይ ምንም አይነት አማራጭ ስለሌላት ዶሚኒካ ከአጎቷ ቫኒያ እርዳታ ፈልጋ እሱ ወዳለበት ቦታ ትሄዳለች። አጎቷም አንድ መውጫ መንገድ ይሰጣታል፣ ነገር ግን እጅግ ዋጋ ያስከፍላል። ቫኒያም በመቀጠል ዶሚኒካን ከብዙ ድብቅና አደገኛ ከሆኑ ሰዎች ጋር ግንኙነት ያለውን ዲሚትሪ ኡስቲኖቭ የተባለውን ግለሰብ አታላ መረጃ እንድታመጣ ያዛታል። ዶሚኒካን በነገሩ ተስማምታ ዲሚትሪን በአንድ ሆቴል ውስጥ አገኘችው። ነገሮችም በፍጥነት ከቁጥጥር ውጭ ሆኑና ዲሚትሪ ዶሚኒካን ለመድፈር ይሞክራል። ነገር ግን በድንገት አንድ ጭንብል ያደረገ ሰው ዲሚትሪን አንቆ በመግደል ዶሚኒካን ያድናታል። ይህንንም ጭንብል ያደረገው ሰው ማትሮን የተባለ ሩሲያዊ ኦፕሬተር ነበር። ዶሚኒካ ፊት ለፊት ይቀመጥና ሁለት ምርጫዎች እንዳሏት ይነግራታል። ሞት ወይም ደግሞ ለሩሲያ ስፓሮ ለሚባሉ ከፍተኛ ሰላዮች መስራት ነበር። አማራጭ አጣችው። ዶሚኒካ ወደ ስፓሮ ማሰልጠኛ ካምፕ ለመግባት ተስማማች። ማጭበርበር፣ መማረክና የስነ ልቦና ጦርነት የስለላዎቹ አንድ አካል ናቸው። ዶሚኒካ ከመሄዷ በፊት እናቷ ቫኒያን እንድትጠነቅቅና ጤናዋን እንድትጠብቅ ነግራት ተሰናብታት ወደ ማሰልጠኛ ጣቢያ ትሄዳለች። በካምፓስ ውስጥ ኃላፊ የሆነችው ዶሚኒካን ሰውነቷንና አእምሮዋን እንደ መሳሪያ ጠቀም እንደሚጠበቅባት ትነግራታለች። ምንም እንኳን የወታደራዊ ልምድ ባይኖራትም ዶሚኒካ ጎበዝና ፈጣን ተማሪ ሆናለች። ስልጠናዋም ጭካኔ የተሞላበት ነው። ሰብአዊነቷን በማጥፋትና ወደ ቀልጣፋና ብልህ ሰላይነት ለመቀየር ታስቦ የተዘጋጀ ነበር። ይህ በእንዲህ እንዳለ በዩናይትድ ስቴትስ ኔት ከቀድሞ ተልእኮ ውድቀት ጋር በተያያዘ ችግር ውስጥ ገብተዋል። የበላይ አለቆቹም ላልተወሰነ ጊዜ ከስሮ ያግዱታል። ኔት ብዙ ሳይቆይ ወደ ሃንጋሪ ተላከ። በዚያም ድብቅ ተልእኮ ካላቸው ሰዎች ጋር ግንኙነት ለመመስረት ይሞክራል። በሩሲያ ውስጥ ዶሚኒካ የመጀመሪያ ተልእኮዋን ተቀብላ ወደ አንድ አዳራሽ ትገባለች። በአንድ አጋጣሚ ገላዋን የታጠበች ባለበት ሰዓት ላይ አንድ የወንድ ተማሪ ሊደፍራት ይሞክራል። ነገር ግን ዶሚኒካ በተማረችው መሰረት ራሷን ትከላከላለች። አሰልጣኛቸውም ዶሚኒካን በይበልጥ ለመፈተንና በሌሎች ፊት ለማወረድ አቅዳ ልብሷን እንድታወልቅ ስጠይቃትና ባለፈው ጊዜ ሊደፍራት የሞከረውን ወንድ ተማሪ ከእሷ ጋር የፈለገውን ነገር እንዲያደርግ ትፈቅድለታለች። ሆኖም ግን ዶሚኒካ ሁኔታውን ስለተረዳች የተባለን አደረገች። በመጨረሻም እሱ እሷን መበቀል እንጂ ሌላ ነገር እንዳልፈለገ ተረዳች። በዚህም ክስተት በዶሚኒካ ውስጥ የነበረውን እምቅ ችሎታ ያየው ጄኔራል ኮርችኖይ በእሷ ይሳባል። በዚህም ምክንያት ብዙም ሳይቆይ ሌላ ተልእኮ ተሰጣትና ወደ ቡዳፔስት ተጉዛ ኔት ዙሪያ በማንዣበብና በሩሲያ የስለላ ድርጅቶች ውስጥ ያለውን አንድ ድብቅ ሰላይ ማንነት ለማወቅ ታልሞ የተዘጋጀ ነበር። ዶሚኒካም ጊዜ ሳታጠፋ ኔትን መከታተል ትጀምራለች። በሚሆንበት የመዋኛ ገንዳ ውስጥም አብራ ትገባለች። የመጀመሪያ ግንኙነታቸውም እዚህ ግባ የሚባል አልነበረም። ኔትም ዶሚኒካ በጤናዋ እንዳልሆነ በፍጥነት ይገነዘባል። ይሁን እንጂ ግልጽ የሆነ አደጋ ቢኖርም በእሷ መሳቡ አልቀረለትም ነበር። ዶሚኒካና ኔት በአደገኛ የድመትና የየት ጨዋታ ውስጥ ባሉበት ሰዓት ላይ የበላይ አለቃዋን ቮሎንቶቭን ጨምሮ በዙሪያው ያሉ ሰዎችን ማጭበርበር ትጀምራለች። ቮሎንቶቭ ዶሚኒካን ከእርሱ ጋር እንድትተኛ ይፈልጋል። እሷም ሁኔታውን በአግባቡ በመጠቀም ስራዋን መስራቷን ትቀጥላለች። በሌላ በኩል ዶሚኒካ ኔት በእሷ እንድትሳበ ትረዳለች። ግንኙነታቸውም እየጠነከረ ይሄዳል። ነገር ግን መተማመን በዙሪያቸው አልነበረም።
ኔትም የዶሚኒካን ተጋላጭነት በመረዳት ለሲአይኤ እንድትሰራና ሩሲያዎች እንድትተዋቸው ሀሳብ ያቀርብላታል። ዶሚኒካም በተሰጣት ኃላፊነትና ለኔት ባላት እያደገ በመጣ አዲስ የፍቅር ስሜት ተወጥራ ለሲአይኤ ለመስራት በመስማማት የመግቢያ ፈተናውን በመውሰድ ታልፋለች። ከዚያም ዶሚኒካ ከአሜሪካ ባለስልጣናት አንዷ ከሆነችው ቦቸር ከምትባል ግለሰብ ጋር ትገናኝና የኒውክሌር ማስወንጨፊያ ኮዶችን ለሩሲያ ለመሸጥ ትደራደራለች። ነገር ግን ቦቸር ወደ መታጠቢያ ቤት በሄደችበት ሰዓት ዶሚኒካ እውነተኞቹን ኮዶች በውሸት ኮዶች ትቀይራቸውና እውነተኞቹን ወደ እሷ ትወስዳቸዋለች። ከዶሚኒካ ጋርም ከተለያዩ በኋላ ቦቸር እንደተጭበረበረች ትረዳለች፣ ግን በጣም ዘግይታለች። ለማምለጥ ስትሞክርም በትራፊክ አደጋ ህይወቷ ያልፋል። በመቀጠል ዶሚኒካና ቮሎንቶቭ ወደ ሞስኮ መልሰው ይጠሩና ይሄዳሉ። ዶሚኒካም ለኔት ብላ በጣሰቻቸው አንዳንድ ህጎች በርከት ያሉ ቅጣቶችን የተቀጣች ቢሆንም አለቆቿን ግን የስለላው ቁልፍ ሰው እንደሆነች ማሳመን ችላ ነበር። አያይዛም ዶሚኒካ ወደ ኔት እንድትመለስና እዚያ ያሉትን ጉዳዮች እንድትጨርስ ጠይቅና ተፈቅዶላት ወደ ቡዳፔስት ትመለሳለች። በዚህ ጊዜ የዶሚኒካና የኔት ግንኙነት እየጠነከረ ይሄዳል። ነገር ግን ማትሪን የተባለ ሩሲያዊ ኦፕሬተር ዙሪያዋ ማንዣበብ ሲጀምር አብረው እያሳለፉ የነበረው ጊዜ እየደበዘዘ ይመጣል። ይህ ኦፕሬተር ሁለቱ ወደሚኖሩበት ቤት ሄድና ያጠቃቸዋል። ነገር ግን በመጨረሻም ዶሚኒካ ራሷን በመከላከል እንዲሁም ደግሞ እሱ መልሳ በማጥቃት ህይወቱ እንዲያልፍ ታደርገዋለች። በደረሰባትም መጠነኛ ጉዳት ዶሚኒካ ሆስፒታል ውስጥ እያገገመች ሳለ ጀነራል ኮርችኖይ ሊጠይቃት ይመጣና በሩሲያ ውስጥ ባሉ አንዳንድ የሙስና ተግባራት ቅር በመሰኘት ዶሚኒካን ምርጫው እንዳደረጋትና እንድትሰልልለት እንደሚፈልግ ይነግራታል። በዚህ ድብቅ ስለላዋ እጅግ አደገኛና ከባዱ የሙስና ወንጀል ሲፈጽም የነበረው አጎቷ እንደሆነ አውቃ አሳልፋ ትሰጠዋለች። አጎቷ ቫኒያም በአውሮፕላን ማረፊያው ዙሪያ በሩሲያኖች ተገደለ። ዶሚኒካም ሙሰኛውንና ከሃዲውን አጎቷን በማጋለጧ በሩሲያ ጀግና ተብላ ተወደሰች። ፊልሙም እዚህ ጋር ያበቃል።